irreecha baga geesse akkam jirtu ummata qashti ani jira galata rabbii laala kuni uffata afaan wallaggaadha wallaggaa libsiidha bitadha okay leela si agarsiisa laala kuni uffata afaan abbaa gadaa baay'ee bareeda bitadha ummata qashti bitadha labbasadha ana adraasha charjaaroo la moliga سوق المطوى جراوند فلوريدا أنا جرا ولا لكوف ساعنا دوشن وي ديك دم يافور ترباتا ميتوكو صدومي زتن لكوف سما جرشا شنتم يافوري دولت واتسابي أنا جاكرتا بتاعتا باجي بريدا أفتا كبا ومتك أشتكو تادا قالتهما هابي ريتشا ሰላም የተከበራችሁና የተወደዳችሁ የሮማን ቻናል ተከታዮች በሙሉ እንደምን አላችሁ? ሰላም ናችሁ? ታይ ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ስታደርጉ በደውል ላይ አድርጉ ማለት ነው። የምትፈልጉን ነገሮችን እንደዚህ ያማረ ነገር ይዤላችሁ እመጣለሁ፣ አሳያችኋለሁ ማለት ነው። በቅርቡ የምግብ አይነቶችን ይዘታዎች ነገሮችን ይዤላችሁ ይቀርባሉ ማለት ነው። እንኳንም ለኢሬቻ በዓል በሰላም በጤና አደረሳችሁ አደረሰን ብለናል ማለት ነው። መልካም በዓል ይሁንላችሁ። ያው እንትን ዜዶ ልብስ ቀድመ ብትነግራችሁ ትገዛላችሁ ነበረ። በዓሉ በሚቀርብ ቀን ባሉ ባለፈ ቀን ልብሶቹ ግዙ ትለብሳላችሁ ብላለች። ያው ዘዲሻ ቀድመሽ ብትነግሪ ኖሮ ልብስሽ ይገዛል ይለበስ ይታይ ነበረ። ያው በዓል አንዳንድ ሰዎች ኢሬቻ እንደ ሃይማኖት ንክ ትወስዱታላችሁ። ሃይማኖት አይደለም። የበዓላት ልብስ አለባበስ ቁንጅና ጓደኞች ጋር መገናኘት የሚዋደዱ ልጆች ጋር ማገኘት እዛው ፍቅረኛ ማገኘት እንዴት እንደምን ማለት እንደ እንቁጣጣሽ አሁን ለምሳሌ እንቁጣጣሽ ዘመናዊ አዲስ ዘመናዊ ሲመጣ ይጨፈራል አይደለ? ትግራዮችም ደግሞ እንቁጣጣሽ አለ አይደለ? እንቁጣጣሽ ነው። አብዛኛው ሰዎች ጉግል ውስጥ ግቡና ሰርች አድርጉና ኢሬቻ ምንድነው ብላችሁ አንብቡ ማለት ነው። የባህላዊዎች የልብሳቸውን በየአይነቱ ሁሉም ለብሶ ለናፈቁ እግዚአብሔርን ባህሩን የሚያመሰግኑበት ነው። መጽሐፍ ቅዱሳችን ላይም አለ። እንኳን ከዘመነ ማርቆስ ወደ ዘመነ ሉቃስ በሰላም አሸጋገረን እንደሚሉ ከእናት አባት ለምሳሌ ኦሮሚያ መሀል ወንዝ አለ በየቦታው ማለት ነው። ያ እናቶች አዲስ አበባ የሆናችሁ ስለምትገናኙ ነው እንጂ ማለት ነው። ስለምትገናኙ ነው። ገጠር እናቶቻችን አባቶቻችን ገጠር ያሉ ኦሮሚያ አማራዎችም አሉ። ለምሳሌ አንድ እናት ወደ ኦሮሚያ ብትዳር፣ አንድ ኦሮሞ ወደ አማራ ብትዳር ልጆች እናቷን የምታገኝበት ወንዙ ምንድነው ይዘጋዋል ማለት ወንዙ ተሻግሮ መገኘት ስለማይቻል ፈጣሪ በሰላም አሻግሮ ስላገናኙን ብሎ ያመሰግኑታል ማለት ነው። በሰላምን ባህሩ ሞልቶ ወደ ታች ስለወረደው ማለት ነው ፈጣሪን ማመስገን ነው ማለት ነው። እና ይሄ የሌላ ወደ ጥንቁላ ወደ ሌላ ሃይማኖት ምናምን ነገር የሚያስወስዳችሁ ነገር አይደለም ማለት ነው። ማወቅ
አለባችሁ። ምንድነው ይሄን ብላችሁ ጠይቁ። ያላወቅነ ነገሮችን ማሳወቅ እንትና የለውም ማለት ነው። እና ማንኛውም ይሄ እንደ ሌላ የቅቤ ነገር አላውቅም። እኔም የቅቤ ባህር ዛፍ የሚቀባ ነገሮችን እሱን እኔ አላውቅም። ግን የወንዙን ሳር ይቆረስና ልጃቸው ይመረቃል። ፈጣሪያቸውን ይለምናሉ። እንደዚህ ውሃ ይደረግና ራሳቸው ላይ ረጨት ያደርግና ይሄ እንኳንም በሰላም ለወንዝ እናት። ከዛም በኋላ ምንድነው ካሁን በኋላ ቤተሰብ ይገናኛል ማለት ነው። ካሁን በኋላ ወንዙ ምን ይሆናል መሰላችሁ? ወንዙ ይቀንሳል ማለት ነው። ወንዙ ይቀንሳል። ወንዙ ስለሚቀንሰው ከዚህም በኋላ እናት ልጃቸውን ሄዶ ያያሉ። ልጃቸው ወደ ቤተሰቦቿ መታ ታያለች። ወደዛ ሄዶም ደግሞ መዳር ይድሩታል። ማግባትም ትችላለች ይችላሉ። አሁን ለምሳሌ የሚፈቃቀሩ ልጆች የሚዋደዱ ትምህርት ቤትም አሁን ያየችው ትምህርት ቤትም ይከፈታል ማለት ነው። ለምሳሌ በጣም ኦሮሚያ ክልል ሄዳችሁ ብታዩ እዛ ቦታ ምን አለ መስላችሁ? ወንዝ አለ። ትምህርት ቤት የሚሻገር ወንዝ አለ። ብዙ ነገሮች አሉ። ይሄ መሬት እርጥበቱ ጭቃ አለ። ያ ነገሮች አሁን ምን ይሆናል? ይደርቃል። እየደረቀ እየተመጠጠ ይመጣል ማለት ነው። እና ያላወቃችሁ ልጆች በጣም ላይፍ ላይ ስለቀቀ እያያችሁ በጣም የማይሆን ትርፍ ባትናገሩ ይመረጣል። ባትሳደቡ ማወቅ ጥሩ ነው። ለልጆቻችሁ ማስተማር ጥሩ ነው። እንደዚህ አንድ ስንሆን ውበት ስንሆን ያምርብናል። እንደዚህ አንድነታችን ስንሆን ነው። አንድነታችን ስበኩ። እውነቴን ነው የምነግራችሁ። እንደ አንድነት ነገር የሚበልጥ እንደ አንድነታችን ነገር የሚያምር ነገር የለም። በጣም ነው ውበታችን የሚደመቀው የሚያምርብን በጣም ደስ የምንለው ማለት ነው። ውበታችን በጣም ያምራል። በጣም ደስ ያለን ነገሮቹ ይሆናል ማለት ነው። ስለዚህ እንደዛ እያደረጋችሁ ብታለፉ ጥሩ ነው ብዬ ነው የማስብላችሁ ማለት ነው። ለልጆቻቸው እንደዚህ ነገሮቹን አስተምሩ፣ ንገራቸው። ይሄ ነው እርቻ ሌላ ነገር ይሄ ምናምንቶች ናቸው ምናምን በነገራችን አትናናቁ። እውነቴን ነው የምነግራችሁ። አንዳንድ ሰዎች ለራሳችሁን ያላወቃችሁ ሰውን ገና ለገና ለመናቅ ትሮጣላችሁ ማለት ነው። እና እንደዛ ነገሮችንም ተው። አንድነታችሁን ሁኑ። ልጆቻችሁን አስተማሩ። ሄዶ እንዲያከብሩ አድርጉ። ሄዶ እንዲያዩ አድርጉ። ምንድን ነው እዛ ቦታ ምንድን ነው የሚከበረው? ለምን ይከበራል? ምን ለማግኘት ነው ብላችሁ በአንድ ሰው ስለተናገረው ብቻ አትበሉ። መጠየቅ አለባችሁ። ምንድን ነው? ለምንድን ነው የሚያከብሩት? ለምንድን ነው? ኦኬ አዲስ አበባ ከሆነ በመኪና ትሄዳላችሁ፣ በምን ትሄዳላችሁ? ይሄ ላያውቁ ይችላሉ። ወደ ገጠር የሄደ ግን ማለት ነው በደንብ አድርጎ ያውቃል። ወንዙ ወዴትም እንኳን ወደ ገበያ ለመሻገር ከብቶችም የሚወስዳለ፣ ቤትም የሚወስዳለ፣ ምንም ነገር አለና እንደ መጥፎ ነገር እንዳታዩ እላችኋለሁ ማለት ነው። ዛሬ እንግዲህ በኢሬቻ ቀን ይሄን የመሰለ ምሳ ሰራውላችሁ ማለት ነው። ተጋበዙ። የበዓሉ ምግብ እንዲህ ያማረ ዶሮ እንትና ድንች ምናምን ነው ሰራውላችሁ ማለት ነው። በነገራችን እንደዚህ አይነት አሰራሩ ምግቡን ይዤላችሁ እመጣለሁ፣ አቀርብላችኋለሁ። በጣም ቆንጆ የምጣፍጥ ምግብ ነው ማለት ነው። እንግዲህ
ቅዳሜ በእንደዚህ አይነት ነው ሎሚ አድርጌ ነው የዚህ አሰራሩ። ቅመሙን አሳያቸዋለሁ ምን ምን መጨመር እንዳለባችሁ ሙሉ ቪዲዮ እዤላችሁ እመጣለሁ። ያው አልተዘጋጀውም ለዓመት በዓል እንዲህ ለማቅረብ ማለት ነው። ሳልዘጋጅ ዝም ብዬ አጋጣሚ ቁጭ ብዬ ምን ለዓመት በዓል ላቀርብ ነው ምን ልስራ እያልኩ እያለ እስከ ዛሬ እረጃን ወስደው ደህና ነገሮችን ልስራላቸው በዓመት በዓል ነው ብዬ ይህን የመሰለ ያው በቅዱንስ አድርጌበታለሁ። ላይ ቆንጆ እንዲሆንላችሁ ቲማቲም በጣም የሚገርማችሁ ዶሮ ለስለስ ያለ ነው። ይሄ አያብስም እንትና ጠንከር ያለ አይደለም። በጣም እንደሚወዱ ሰዎቻችሁ ተስፋ አደርጋለሁ ማለት ነው። በጣም እንደሚወዱት እና ደግሞ እንደሚያመሰግኗችሁ እና ስሩና አቅርቡት ማለት ነው። አዳዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ዛሬ እሺላችሁ የመጣው ያቀረብኩላችሁ ይሄን ይመስላል ማለት ነው። ከልብ አመሰግናችኋለሁ፣ ከልብ ወዳችኋለሁ። ሁላችሁ ከኔ ጋር ስለቆያችሁ እጅግ ስለምታበረታቱኝ ሁላችሁ እግዚአብሔር ያክብርልኝ። እግዚአብሔር ከእናንተ ጋር ይሁን። አመሰግናችኋለሁ። ባላችሁበት ቦታ እስከ መጨረሻ ዳርቻ ፈጣሪ ከኛ ጋር ይሁን፣ ከእናንተ ጋር ይሁን። አመሰግናችኋለሁ። እግዚአብሔር ያክብርልኝ ሁላችሁ። ቴንኪዩ እና ባይ ባይ። ላይክ አድርጉ፣ ሼርም ሰብስክራይብም አድርጉልኝ።